አብርሃም ጉዳይ አስጨንቋችሁ ከሆነ አብርሃም በዚህ ጉዳይ ሰላም እንደተሰማው እየነገራችሁ ለምንድነው ከህይወቱ ያልወጣችሁት? ለምን አልተዋችሁ? ዛሬ ደርሳችሁ በጣም ብዙ ነገር ለመናገር እየሞከራችሁ ነው። እስካሁን ለምን አልወጣሽም ከህይወታቸው ሄርሜላ? አንቺስ አሁን ላይ በጣም ከሩታ ጋር ህል ውስጥ ለመግባት እየሞከርሽ ነው። በሩታ አቅጣጫ ከሄዳችሁ በጭራሽ ሩታን በምንም አይነት መንገድ ልትችሏት ልታሸንፏት እንደማትችሉ ግልጽ ነው። አብርሃምም ደግሞ በህግም በምንም አይነት አቅጣጫ ብትሄዱ አብርሃም ከሩታ ጋር እንዲሆን ነው የሚወሰነው። ቤተሰብም ይመስለኛል እርግጠኛው ነጋሽዬ እዚህ ጉዳይ ውስጥ ያልመጡበት ትልቁ ምክንያት የሩታና የአብርሃምን አንድነትና ፍቅር ስለሚፈልጉ ነው። ስለዚህ በአንቺ አቅጣጫ ያለውን ነገር እውነት ለመዝጋትና የአብርሃምን ሰላም የአብርሃምን ደህንነት የምትፈልጊ ከሆነ እንዳልሽው እስኪ አብርሃምን ተይውና አብርሃም እንዴት ሰላም እንደማይሆን ታያለሽ። zagan kayo ቆይ ራሱ በዛጋና እሺ አዋጣው እባክሽን ነገር አገኘኝ እያወራን ነበርና ሰሞኑን ትንሽ ልክ አልነበረም ያለበት ሁኔታ። ለዛ ነው አንድም ምን ላይ ነው የወደቀው? መሬት ላይ ግን አልመጣሁም። ተረጋጉ። የት ነው ያለው? ውስጥ ነው አለ። ችግር የለውም ማለት ነው። ማሳበሻ መሰጣለ ደህና ግን ይሆናል አይደል? ደህና ነው ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም ደግሞ ወደ እናንተ መጥቻለሁ ፋሚሊዎች። ያው እንዳልኳችሁ በዚህ ሳምንት ቢያንስ 5000 መግባት አለብን። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት እጅግ በጣም ብዙ ጠቃሚ ጉዳዮችን የምናወራበት ቤት ነው። ቤተሰብ ሁኑ ታተርፉበታላችሁ ፋሚሊዎች። ዛሬም ደግሞ እጅግ በጣም ጉድ የሚያስብል ነገር ተፈጥሯል። ይሄ ጉዳይ ምንድነው? ሩታስ እዚህ ጉዳይ ላይ ምን ማድረግ አለባት የሚለውን ነገር ዛሬ እናወራለን ፋሚሊዎች። ያው ትላንትና ከተለቀቀው የቀጠለ ነው። አብርሃም ጀስት ሆስፒታል ገብቷል፣ ዶክተር ጋር ደርሷል። ያው ብዙ ሰዎች እንደፈሩትና እንደሰጉት አልሆነም። አብርሃም የሆነ አደጋ እንደደረሰበት ለማስመሰል ትልቅ ጥረት ለማድረግ እየሞከሩ ነበር። ያ ነገር ደግሞ በዶክተር በምንም ቢታይ እነሱ እንደፈለጉት አይነት ነገር ወይ ደግሞ ሩታ አድርጋለች ብለው እንዳሰቡት አይነት ጉዳት እንደሌለ ሰምተናል። በዚህ አጋጣሚ ፋሚሊዎች ሩታ ነፃ በመሆኗ ማለት አሁን ቢያንስ ሰው እሷን በክፉ ነገር ከሚገምታት ነገር ስለወጣች በጣም ደስ ብሎኛል። ይህን ጉዳይ ዛሬ በማየታችሁ እስኪ ምን ተሰማችሁ? ስሜታችሁን ኮመንት ላይ አስቀምጡልኝ። ምን አይነት ስሜት ነው የተሰማችሁ? ሩታ ነፃ መሆኗን ስታውቁ ምን አይነት ፊሊንግ እንደተሰማችሁ ኮመንት ላይ አስቀምጡልኝ።
እሺ ዛሬ ፋሚሊዎች ዛሬም እንደተለመደው ከዳኒ እንጀምራለን። ዳኒ እጅግ በጣም ብዙ ጥረት እያደረገ ነው። አሁንም ያው ዳኒ ይመስለኛል አብርሃምና ሩታ አንድ ላይ መሆናቸውን የተቀበለ አይመስለኝም። አሁን ምን እንደሚወጣው አላውቅም። በጣም ሩታ ላይ ፎከስ አድርጎ ነበረ። አሁን እሺ ይሄ ነገር ተፈጠረ፣ አብርሃም ነፃ መሆኑ ፍሪ መሆኑ ታወቀ፣ ምንም አይነት ነገር እንዳልተደረገበት ታወቀ። አሁን ምን ይውጥ ይሁን ምን ይውጥ ባይዘዌ አንዳንድ ሰዎች እናንተ ላይ መጥፎ ነገር ሲያስቡ ጥሩ መስለው ነው ወደ እናንተ ህይወት ለመግባት የሚሞክሩትና በጣም ብዙ ጊዜ ጉዳይ አይደለም ካንቺ ጋር ቢሆን ካንተ ጋር ቢሆን ምናምን እንደሚለው እንዳይመስላችሁ። ከሩታ ጋር አብርሃም በመሆኑ እጅግ በጣም ከሚከፉና ካዘኑ ሰዎች መሃል አንዱ ዳንኤል እንደሆነ በጣም ግልጽ ነው። ስለዚህ አሁን ላይ ደግሞ እሱ የሚናገረውን ነገር እንዲያጣን የተደረገው አሁንም በጣም ጥረት እያደረገ ነበር። በጣም ያው እንዳልኳችሁ ዳኒ በጣም ማሽቃበጡን ይችልበታል። በማያገባው ጉዳይ ላይ እጅግ በጣም ትልቅ ባለ ጉዳይ ለመምሰልና እሱ ብቻ አይደለም ተወቃሾቹ እነ ኤፍሬምና እነ ሩታ እንደሆኑ ለማስመሰል እጅግ በጣም ትልቅ ጥረት እያደረገ ነበር። አብርሃም እንደዚህ የመሆኑ ትልቁ ምክንያት እናንተ እንደሆናችሁ እጅግ በጣም ግልጽ ነው። ፋሚሊዎች አብርሃም የመታመሙ ትልቁ ምክንያት እነ ዳኒ እንደሆኑ እጅግ በጣም ግልጽ ነው። በምን ካላችሁ ይህንን ልጅ በጣም የአይምሮ ስትረስ እንዲይዘው ጭንቀት እንዲጨነቅ እያደረጉ እያስጨነቁት የነበሩት እነ ዳኒ እነ ቡዜ ናቸው እንጂ እነ ሩታ አይደሉም። እነ ሩታማ አብርሃም የሚያስደስተውን አብርሃም የሚፈልገውን ነገር በሙሉ ለማድረግ እጅግ በጣም ትልቅ ጥረት እያደረጉ ነበር። እናንተ ናችሁ ዳንኤል በጣም ትልቅ ጥረት እያደረጋችሁ አብርሃምን ከልክ በላይ እያስጨነቃችሁት የነበራችሁት እናንተ ናችሁ። ሰላም ስጡን። በቃ ሩቲ ስሚ፣ አሁን ደህና ነሽ ይሻላል። በደንብ ሙሉ ምርመራ ያድርግ። እሺ ያረጋጋል። ትንሽ ይረጋጋል እኮ ነው። እሺ ቡዜ አንቺ ይረጋጋ። ቡዜ ይረጋጋና እንገባለን ዶክተሩ ጋር ችግር የለውም እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ንባረ ቡዜ ተረጋግቷል እኮ አሁን መግባት ይችላል ማለት ዶክተሩ አይደለ? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ቡዜ ሙሉ ምርመራ ነው ማድረግ ያለበት። አይ ተውት፣ ትንሽ ቆይ፣ እረፍት ያድርግ ነው። ሩቲ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን ቁርስ በልታችኋል ስትወጡ? እራት በልቷል ወይ ማታ? መታየት ያለበትን ቦታ ይታይ፣ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና እንዲያገኝ ሩታ ቆይ አንቺ ተረጋጊ፣ በቃ ችግር የለውም። ይህንን ነገር ደግሞ ማስተዋል ከተሳነ በጣም ልነግርህ እፈልጋለሁ። ቪዲዮቹን እያንዳንዱን ማየት ትችላለህ። አብርሃምን እስከ መጎተት ደረጃ ቡዜና በጣም ብዙ ጭቅጭቅና አብርሃም ደህና ነኝ እያለ ደህንነቱን ሳትፈልግ እንደቀረሰው ታመሃል፣ አብደሃል፣ ጤነኛ አይደለህም ምናምን እያልክ ልጁ እውነትም ታምም ያለው እውነትም ጤነኛ አይደለሁም ብሎ እንዲያስብ ያደረከው አንደኛው ትልቁ ምክንያት አንተ ነህ። ዶክተሯ ስትናገር እንደሰማችሁት ይህ ነገር ጭንቀት ነው እያለች ነው። እና እያስጨነቁ የነበሩት እነማን እንደሆኑ ግልጽ ነው። እነ ሩታ አብርሃምን እያስጨነቁት አይደለም። ስለዚህ ዳኒ አንደኛ እያስጨነቅኩ የነበርከው አንተ ነህ፣ እነሱ ሳይሆኑ ለዚህ ነገር ተጠያቂ ትልቁ አንተ ነህ ማለት ነው። ስለዚህ አንደኛ በማያገባህና በማይመለከት ጉዳይ ውስጥ ነው እጄን የከተትከው። አሁን ደግሞ ያ ነገር አንተን ወደ ማሳፈር መጥቷል። ስለዚህ እባክህ ውጣ ከዚህ ህይወት፣ ውጣ ከዚህ ትዳር። እዚህ ትዳር ውስጥ አንዴ ሩታ አንዴ አብርሃም ጋር እየገባህ ትዳራቸው እንዲበጠበጥና እንዲመሰቃቀል እያደረክ ያለው አንተ ነህ። እባክህ ቢቻልህ ከዚህ ነገር ውጥ። አንተን ማየት እዚህ ጉዳይ ውስጥ እጅግ በጣም እያናደደንና እያበሳጨን ነው። እስኪ እንዲታረቁ አድርግ።
ለሄርሜላ እየጣርክ ያለውን ጥረት ለሩታ ጣር። አብርሃምና ሩታ አንድ ላይ እንዲሆኑ ይህንን ጥረት እስኪ ጣር። የሆነ በጣም በቃ ከአንቺ ጋር እንዲሆን ያ ውሸት ነው። በቃ ያስታውቃል። ቡዜም በዚህ ጉዳይ አሁን እስኪ ምን ልትል ይሁን? ፋሚሊዎች ምን ልትል ይሁን? አሁን ብዙ ሰዎች እያፈሩ ነው የሚመጡት። ነግሬያቸዋለሁ። ሩታ እንደዚህ አይነት ነገር እንደማታረግ እጅግ በጣም ግልጽ ነው። ከዚህ ፊት አውርቻቸዋለሁ ፋሚሊዎች። ከዚህ ቡዜም ጥርጣሬ ሩታ ላይ እንዲሆን የሆነ ነገር አርጋበታለች። እሱ ብቻ አይደለም ፋሚሊዎች፣ ኤፍሬም ላይ ሁሉ አድርጋለች ብሎ እስከ ማውራት ደረጃ ደርሷል። ቡዜ እጅግ በጣም ሩታ ላይ በጣም ብዙ አይነት ቃላቶችን ስትናገር ምን አይነት ትብታብኒያት በጣም ብዙ አይነት ነገር ተናግራለች። ዛሬስ እሺ አብርሃም እንደዚህ የመሆኑ ምክንያት ጭንቀትና ትልቁ ምክንያት እናንተ መሆናችሁን ስታውቂ ምን ተሰማሽ? ምን ተሰማሽ? አሁንም ሩታን ይቅርታ ለማለት አላሰብሽም? ያው ለመሸነፍ አትፈልጊም። ግን ልንገርሽ ሩታንም አብርሃምንም ይቅርታ ብለሽ ህይወታቸው እንደ አዲስ ትዳራቸው እንደ አዲስ እንዲቀጥሉ ማድረግ አለብሽ። እውነት ዛሬ ቢያንስ ዶክተሯ ባወራቸው ነገር ልብሽ ተሸንፎ ከሩታ ጎን ልትሆኚ ይገባል ብዬ አስባለሁ። ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑናለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አድርገዋለሁ። እሺ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር ምንም ተመካክረናል። እኔ እና እሱ ለ1-5 ቀን እንቀጥላለን። እየጸለይን እየተገናኘን ከማን ያመጣው እኛ ምን አሰብን መሰለሽ? እህቷ አለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞ ብለን አሰብን ነበረ እና ከእሷ ጋር እንዲሁ ብታደርግ አብርሃም ይህ እኮ ሌላ ነገር ደግሞ የሚጠራው ደህና ነው እያለች ነው። ስለዚህ ደህናማ አይደለም። ደህና ሲሆን አለ እኮ እዚህ መጣ ዶክተር ደህና ነው። አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል እሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ በቃ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋርና ከቀድሞ ባለቤቱ ጋር እያለ ከእነሱ ጋር ሲሆን በጣም ስትረስ እየሆነ ያለውና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ እሱ ምስሉ አስረጩ ለባለቤቱ ስላለች ትምጣና ይቻላል። እንደዛ ነው ይሻላል። በርታ በላባ ፋሚሊዎች እያያችሁ ነው። በጣም እውነት በዚህ ጉዳይ ላይ ሄርሜላ ራሱ እንዴት እየሆነች እንደነበር እኔ እኮ ግራ እየገባኝ ያለው ሄርሜላ አንተን የሚያስደስት ከሆነ ተዋለው ወጣለው ምናምን ጀስት እሱ ደስታውን መርጧል፣ ሰላሙን መርጧል። እሺ እንዳልሽው የምትተዊው ከሆነ ለምን አትተዊም? ለምን ከሩታ ጋር ሰጣ ገባ ውስጥ መግባት አስፈለገሽ? ለምን አስፈለገሽ? አብርሃምን የእውነት የምታዝኑለት ከሆነ ለአብርሃም የእውነት እየተጨነቃችሁ ከሆነ እውነት የአብርሃም ጉዳይ አስጨንቋችሁ ከሆነ አብርሃም በዚህ ጉዳይ ሰላም እንደተሰማው እየነገራችሁ ለምንድን ነው ከህይወቱ ያልወጣችሁት? ለምን አልተዋችሁ? ዛሬ ደርሳችሁ በጣም ብዙ ነገር ለመናገር እየሞከራችሁ ነው። እስካሁን ለምን አልወጣሽም ከህይወታቸው? ሄርሜላ አንቺስ አሁን ላይ በጣም ከሩታ ጋር ህል ውስጥ ለመግባት እየሞከርሽ ነው። በሩታ አቅጣጫ ከሄዳችሁ በጭራሽ ሩታን በምንም አይነት መንገድ ልትችሏት ልታሸንፏት እንደማትችሉ ግልጽ ነው። አብርሃምም ደግሞ በህግም በምንም አይነት አቅጣጫ ብትሄዱ አብርሃም ከሩታ ጋር እንዲሆን ነው የሚወሰነው። ቤተሰብም ይመስለኛል እርግጠኛ ሆኜ ነጋሽዬ እዚህ ጉዳይ ውስጥ ያልመጡበት ትልቁ ምክንያት የሩታና የአብርሃምን አንድነትና ፍቅር ስለሚፈልጉ ነው። ስለዚህ በአንቺ አቅጣጫ ያለውን ነገር እውነት ለመዝጋትና የአብርሃምን ሰላም የአብርሃምን ደህንነት የምትፈልጊ ከሆነ እንዳልሽው እስኪ አብርሃምን ተዩ።
ተይውና አብርሃም እንዴት ሰላም እንደማይሆን ታያለሽ። ዴቭ በጣም እውነት አስተዋይ ጥሩ ሰው ነበር። አሁን ላይ ምን ነክቶት ሩታ ላይ እንደዚህ እንደሆነ አልገባኝም። ፋሚሊዎች በጣም የእውነት እየገረመኝ ነበር። ዴቭ እጅግ በጣም መወደው በጣም ማከብረው በጣም ትሁት ሰው ነው። ንግግሮቹ ያስደስታሉ። መካሪ አይነት ሰው ነው። እውነት ሰው ቢጣላ የሚያስታርቅ ጥሩ ልብ ያለው ሰው ነው። ዛሬ ግን እንዴት ሩታን በዚህ ልክ ያው ትላንትም ነግሬያችኋለሁ ኤፍሬም ላይ ምን እንዳደረገች ምናምን እያለ ሳይ በቃ ዴቭም በቃ እየተበላሸ ነው ከነዳኒ ጋር እየዋለ አልኩ። የእውነት ከነዳኒ ጋር እየዋለ ዴቭንም እያበላሹት ነው። ዴቭ ቢቻል ከነሱ ብትርቅ ጥሩ ነው። በአንተ አቅጣጫ ምንም አይነት ነገር መናገር አልፈለገም። ፋሚሊዎች ሩታስ ምን ማድረግ አለባት? ሩታስ ምን ማድረግ አለባት? ዳንኤል በስተመጨረሻ ገብቶ ያለውን ነገር አይታችኋል። ከእህቱ ጋር ይቆይ አብርሃም ብሎ ዶክተሯን ለማሳመን እና ዶክተሯ ጋር ያለውን ነገር ለመጨረስ ለሩታ ንገሪያት ምናምን እያለ ነበር። ሩታ በዚህ አቅጣጫ በጭራሽ መስማማት እንደሌለባት ነው ማስበው። በጭራሽ መስማማት እንደሌለባት አብርሃም ደና መሆንም ካለበት መታከምም ካለበት ምንም ማድረግ ካለበት ሩታ ጋር ሆኖ እንጂ ቡዜ ጋር ሆኖ አይደለም። አብርሃም ትዳሬ ነው አግብቻለሁ ቤተሰብ አለኝ እያለ በግልጽ እየተናገረ እስከሆነ ድረስ ቡዜ ጋር መሄዱ አስፈላጊ ነው ብዬ አላስብም። ሩታ እናንተ ያላችኋት እንዳለው ጨካኝ አረመኔ ወይ የሆነ ነገር አይደለችም። የአብርሃምን ሰላም የአብርሃምን ጤንነት የምትፈልግ አይነት ሰው እንደሆነች ግልጽ ነው። አብርሃም እንኳን በወደቀ ጊዜ ወደ ሆስፒታል እንሂድ እያለች የነበረችው ሩታ እንጂ እናንተ አይደላችሁ። ሩታ ናት። ፋሚሊዎች ሆስፒታል እንሂድ ብላ ደንግጥ አብርሃም ሆስፒታል እንዲሄድ ያደረገችው ሩታ ናት። ስለዚህ ከቡዜም በላይ ከማንም በላይ ለአብርሃም የምታስበው ሩታ እንጂ ቡዜ አይደለችም። ስለዚህ ሩታ ይህንን ነገር መቀበል የለባትም። በጭራሽ ባሏ ሌላ ሰው ጋር እንዲቀመጥ መፍቀድ የለባትም። ሩታ አብርሃም አንቺ ጋር ሲሆን ነው እንጂ ደና የሚሆነው። እዛ ከሆነ የምርም ሚያብድ ነው የሚመስለኝ። ፋሚሊዎች ሚያብድ ነው የሚመስለኝ። እነሱ ጋር ሳይሆን እንደዚህ ካስጨነቁት፣ እነሱ ጋር ሳይሆን እንደዚህ አይነት ስትረስ ውስጥ ከከተቱት፣ እነሱ ጋር የሄደ ጊዜ ምን አይነት ጭንቀትና ምን አይነት ነገር ውስጥ ሊከቱት እንደሆነ ማሰብ አያቅትም። ግልጽ ነው። ስለዚህ አብርሃም መሆን ካለበት ከሩታና ከልጁ ጋር እንጂ እንደተባለውም በጭራሽ ቡዜ ጋር ሄዶ መቀመጥ የለበትም። የሚያስፈልገውን ሕክምና የሚያስፈልገውን ነገር በሙሉ እኔ ጋር ሆኖ ነው ማድረግ ያለበት ብላ ሩታ ይህንን ነገር ማስቆም አለባት። ኢፋም በዚህ ነገር በጭራሽ መስማማት የለብም። እውነት አብርሃም ከእናንተ ጋር ሲሆን ሰላም ስለሚያገኝ ማለት ነው። ዳኒ ዝም ብሎ ነው እንጂ ጀስት እንዳልኳችሁ ለአብርሃም አስበው አይደለም። ከሩታ ጋር ስለሆነ ቀንቶ ተቃጥሎ ምናምን ነገር ነው እንጂ በጭራሽ ለአብርሃም አስበው አይደለም ቡዜ ጋር ይቀመጥ ያለው። ስለዚህ ፋሚሊዎች ሩታ አሁን በቀጥታ ማድረግ ያለባት አብርሃምን ወደ ራሷ ቤት ነው እንጂ መውሰድ ያለባት ቡዜ ጋር እንዲሄድ በጭራሽ ልትፈቅጂ አይገባም። እዛ ከሆነ አብርሃም የምር ነው የምነግራችሁ አይምሮውን ከዚህ በላይ ይሰጣል። ስለዚህ ሰላም ያለበት ፍቅር ያለበት የሚፈልገው ከትዳር ከሚስቱ ጋር መሆን ስለሆነ እባካችሁ እናንተ እያስጨነቃችሁት ያላችሁት እናንተ በዚህ ትዳር ውስጥ ገብታችሁ ለማወቅ እየሞከራችሁ ያላችሁ ሰዎች ቢቻላችሁ ከዚህ ህይወት ወጥታችሁ የራሳችሁን ህይወት መኖር ጀምሩ። ይህ ትዳር ሰላም ወደ መሆን መጥቷል። እጅግ በጣም ደስ ብሎናል። መሀል ላይ ብዙ ጥረት የጣራችሁ ሰዎች አሁን ነገራችሁ በሙሉ ከሽፏል። በሰላም ከመሃላቸው ብትወጡ እጅግ በጣም ጥሩ ነው። ፋሚሊዎች እናንተስ እዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ምንም አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስናል እና እስቲ ያለው ነገር በግልጽ ነገር እንደ ሐኪም ሳይሆን እንደ እህት አይተኸኝ። ትንሽ ጭንቅላቴ ነው የሚያዞረኝ፣ ስጨናነቅ ምናምን እርትረስ ሲኖር እንደዛ ያደርገኛል።
ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበረ። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለው። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም ምንም አይነት